የፍቅርን ትርጉም ገሰሽ እውነት ለመናገር እኔ ከፈረስ ወድቄ ሌላ ዘፈን ለኔም ተዘፈነልኝ ብዬ አስቤ ነበረ። አልያዘም ኑሮ ልጋውን አጥብቆ ተባለልኝ ብዬ ጠብቄ ነበር። ለኔም አይደለም ነገር ለግል ለምን ነው ተጣጣመው የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ መስጠት። ሰላም ወደኛ ቤተሰቦች እንዴት አላችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። የኔ ውድና የተከበራችሁ ትውልደ ኢትዮጵያን ትውልደ ኤርትራውያን ወዳችሁና አከብራችሁ ሙስሊሙም ክርስቲያኑ ሁላችሁም በያላችሁበት ሰላማችሁ ይበዛ ይሁንልኝ። ዛሬ ከውይ ጋር አንድ የሚያምርና ደስ የሚል ቦታ መጥተናል። እሱን ሁላችሁም አብረን የምናየው ይሆናል። ከዛ በፊት ግን መናገር የምፈልገው ሰሞኑን ጠፍቻለሁ አውቃለሁ። ተመቸንም ነበር ወደ እናንተ ለመምጣት በአንዳንድ ነገሮች ምክንያት። ከዛ በፊት የሰራነው ቪዲዮ ግን አይታችሁ በጣም የወደዳችሁትና ሀሳብ አስተያየታችሁን የሰጣችሁኝ ሰዎች አላችሁ። እሱ ምንድነው ያኔ እኔ መቅናት ምንም ቅናት ጥሩ ባይሆንም ቅናት ባይዘው ብዙ አይነት አለ አይደል? መንፈሳዊ ቅናት አለ፣ ምቀኝነት አለ። ከዛ በዘለለ ግን የኔ ፍቅር ቅናት ነው። ለማፈቅራት ሴት የሚወዱትን ሰው ነው የሚቀናውና እኔም የቀናሁት ለዛ ነው። ስለምወዳት ስለማፈቅራት ነው፣ ሌላ ነገር አይደለም። ከክፋትም ሰው ካለማመንም አይደለም። ቤተሰብ እሷ እኔ ብቻ እንድትሆን ስለምፈልግም ጭምር ነው። ከዛ በተረፈ ግን ምንድነው ብላችሁ ቤተሰብ የእናንተን ላይፍ ግን ኤክስፒሪያንስ ሼር ያደረጋችሁኝ ብዙ ሰዎች አላችሁ። ያቢ 8 አመት ሆነን ከተለያየን 4 አመት ሆነን ከተለያየን ለረጅም ለ2 ለ3 አመት ተለያይተን ቆይተን አሁን ትዳር መስርተን አንድ ላይ ህይወት መስርተን እየኖርን ነው። ልጆች ወልደን ተጋብተን ምናምን ብላችሁኛልና በጣም ደስ ይላል። እውነት ለመናገር ግን የእናንተን ላይፍ ኤክስፒሪያንስ በቲክቶክ ምን በተለያየ ፕላትፎርም ሼር ብታደርጉን ለብዙዎች አስተማሪ ይሆናል ብዬ አስባለሁ። ምክንያቱም ልክ እንደኔ ደግሞ ዲስታንስ ሪሌሽን አይቀጥልም ብሎ የሚያስብ ብዙ ሰው ይኖራልና እንደሚቻል ደግሞ እናንተ አርካችሁ ታሳይታችሁናል። 8 አመት ማለት ኢትስ ቢን ሎንግ ታይም፣ በጣም ረጅም ጊዜ ነው። 8 አመት በጣም ረጅም ጊዜ ነው። 4 አመት ቢሆን በጣም ረጅም ጊዜ ነው። 2-3 አመት በፍቅር ተለያይታችሁ ፍቅራችሁን በሩቅ አስቀጥላችሁ ከዛ ወደ ትዳር መምጣት በጣም ትልቅ ነገር ነው። እኔ ሳላደንቃችሁ አላልፍም። በጣም እህቶቼ በጣም ሼር ስላደረጋችሁኝ ኤክስፒሪየንሳችሁን በጣም አመሰግናለሁ። አክብራችሁኝ ነው አውቃለሁና በጣም ደስ ብሎኛል መስማቴም። ይሄም እንደዚህም ይቻላል ወይ እንደዚህም አለ እንዴ እንድል ነው ያደረገኝ። 8 አመት በጣም ትልቅ ቁጥር ነው። ኤክስፒሪየንሳችሁን ደግሞ ቪዲዮ ሰርታችሁ ሼር ብታደርጉን ደግሞ ደስ ይለኛል ለማለት ነው። ዛሬ ያለንበት ቦታ ደግሞ እንደምታዩት እጅግ ያማረ ነፋሻማ ደስ የሚል ቦታ ነው። የት ነው ያላችሁት? ምን እያደረጋችሁ ነው የሚለውን ነገር ደግሞ አብረን ከኔ ጋር ትቆያላችሁ። አብረን እንሄዳለን ማለት ነው። ቤተሰብ በጣም የምወዳችሁ እና አከብራችሁ ቤተሰብ ሁልጊዜ እንደምለው ኮንቴንት ኮፒ ሊንክ ማድረግ አይረሳ። ቪዲዮ ውስጥ ጀምሩት፣ ላይክ አድርጉት፣ ሰብስክራይብ በማድረግ ደግሞ 50 ሺህ አስገቡ። አሪፍ እየሄደ ነው፣ እየተንቀሳቀሰ ነው፣ እያየሁ ነው። ኦልሞስት በቅርቡ 30 ሺህ እንገባለን። ከዛ በመቀጠል ግን በዚህ አጭር ጊዜ ውስጥ 50 ሺህ ገብቼ ማየት ፈልጋለሁ ራሴ። ይሄ ለራሴ ትልቅ ሽልማት ነውና እሱን አድርጉልኝ እላለሁ። ዛሬ ደስ የሚል የፍቅር ጊዜ ከዩቢ ጋር ልናሳልፍ አንድ ቦታ መጥተናል። ዩቢም እዚሁ አብራኝ ነው ያለችው። በጣም ወዳችኋለሁ ቤተሰብ፣ ኑሩልኝ፣ አብራችሁኝ ነው። ቪዲዮውን ሳትጨርሱት መውጣት የተከለከለ ነው። በጣም ወዳችኋለሁ፣ አከብራችኋለሁ። ተከተሉኝ። ይሳን ሞሳንቱ ከደመረስ ከበዳማት አጥቶሽ ያምራል። የምርሽን ሪቤላ ኮፍ ከበጅን መኮን ረብሲኒ ከሰው እንደወደዳችሁት አልጠራጠርም። እሷ እዚህ ጋር የምትወጣው እስኪ ስትወጪ አሳይ። አስወጣት ይወጣል ያለ ነው። ታዲያ ይጅም በልች ነይ። እሺ ውጪ፣ አትፍራ። ያዝ ከታች ፈራሽ? አይሮጥም። ቀስ ብለን ነው የምንሄደው። ያስፈራል እንዴ? በጣም እውነት አትወርቂም። ቀስ ብለሽ ብቻ እውነት ወደሽ ደስ ይላል በጣም። እሺ አብረን እንደ እመጣልሻለሁ። አንቺን ኤክስፒሪየንስ አድርጊውና አትፍሪ ብቻ በቃ ቀስ ብለን ብቻ
ፈረሷን መርጠሻት እንዳንቺ አበባ የሆነች ፈረስ ነች። እውነት አስቀናሽ። የምሬን ነው። ትወርጂልኛለሽ ነው? ኧረ በጣም የዋህ ነች። ወይኔ ጸባይዋ ሊቀየር እውነት እየፈራኋት ነው። ጸባይዋ ሊቀየር ምንም አትሆኝም። አንቺ በጣም ምስኪን ነሽ፣ ግን የዋህ ነሽ በጣም። አሁን ቀድቻለሁ። እኔም እንዳንቺ ወደ አንቺ ልምጣና ጋልብዛ ግን እኔም እንዳንቺ ሊያዝ የራሴ አትያዡ እነሱ አትያዡ ብቻ ነው። ጸባይዋ ተቀይሮ ደግሞ ወድቀሽ ነው የለውበትም። እዛ ጋር አሉ የእኔ ቤተሰብ። እኔም የራሴን ፈረስ ይዤ አንድ ላይ ከእነሱ ጋር ጋልባለሁ። ለእኔ ጥቁር ፈረስ ነው የተመረጠልኝ ከለበስኩት ጋር ያምራላ። እሺ አባይ እንካንተ ያዝላል። ጨርሰህ አይለሱ እኔ የራሴ ልጋለሁ። ቤተሰብ በጣም ነው ደስ የሚለው፣ በጣም ነው የሚያምረው። እኔ ሆነን ለመናገር ወድጄዋለሁ። የመጀመሪያ ኤክስፔሪየንስ ነው፣ ግን ላይክ እንደ ፕሮ ነው እየጋለብኩ ያለሁት። ፈረሱም አይ ቲንክ በጣም የዋ ፈረስ ነው፣ አላስቸገረኝም። ቤተሰብ ከወደኩ ግን ዛሬ አላውቅም፣ ኃላፊነቱ እናንተ ነው የሚሆነው። ይሄ ሁሉ ነገር ጀስት እናንተ ጋር ዘና ለማለት አብረን አንድ ላይ ኤክስፔሪየንስ ሼር ለማድረግ ነው። ይሄው ቤተሰብ ይሄው ወስጃለሁ እሷ ጋር አንድ ላይ። ይሄው የግራይ እሺ እንዴት ነው ያስፈራ? ኧረ የግራሽን ሳባርጊ፣ የቀኝ እጅሽን በኩል ቆመ። ነው እንዴ? እሺ ነይ ወደዚህ። ይኸው ይፈራሽ እንዴ? አልፈራሽም? አትፈራማ? እንዴ ቢያለኝ በኩም እንደውም እንደዚህ ትፈራለሽ ብዬ ነበር። ኧረ ከዚህ በፊት ቀና አትፍሪ። ወደሻል? ደስ ብሎሻል? አልፈራሽም? እኔም ደስ ብሎኛል በጣም እውነት። ኧረ አምሮባል እያለችኝ ነው ቤተሰብ። እናንተስ እንዴት አያችሁ? እና አንድ ላይ እንደዚህ በነጭና በጥቁር ፈረስ ሰርጋችን እንደዚህ በፈረስ እናግባ እንዴ? አንድ ላይ እንደዚህ በፈረስ ይሁን፣ ፈረስ እየጋለብን እሺ፣ ደስ ይለኛል። ግራሽ ነሽ ቀኝሽ ማለት ነው። እሺ የቀኝ እጅሽን ያዝ ሰብ እያለማመርኳት ነው ቤተሰብ። እንደምታዩት ጎበዝ ተማሪ ነች። መታ አድርጊው በግርሽ መታ በግርሽ። በቃ ምንም የሚያስፈራ ነገር የለውም። በጣም ደስ የሚል ኤክስፒሪየንስ ነው። በጣም ቤተሰብ ከዚህ በፊት ፈረስ ጋልባችሁ ማታውቁ ምናምን የምትፈሩ ሰዎች ካላችሁ እዚህ በመምጣት ፈረሳችሁ መጋለብ መለማመድ ትችላላችሁ። አለማማጃችንም በጣም ጎበዝና ደስ የሚል ሰው ነው። በጣም ቀን ነው። እኛም ያው በሚገባ ገና የመጀመሪያችን ነው፣ ግን ሁለታችንም ያው ማንም ያዘን ሰው የለም። በሚገባ ለምደን ጎበዝ ጋላቢ ይመስለናል። በቃ መታ አድርጊ መታ ገና አይዞሽ። እኔ እውነት ለመናገር ገና ስጀምሮ
ጀምሮ ቤተሰብ እወድቃለሁ ምናምን እየሰግቼ ነበር። ከመሬት ሆናችሁ ስታዩት የፈረሱ ከፍታ በጣም ትልቅ ነውና ያስፈራል። የምትወድቁ ምናምን የሚመስለው ጭራሽ ደግሞ ገና በመጀመሪያችሁ ሲሆን በጣም የሚያስፈራ ኤክስፒሪየንስ ነው። ግን ያው አንድ እጄ ልቅቄ ነው እየጋለብኩ ያለሁት። በጣም እየቀደምሽ ነው ያለሽ። ቀኝሽን ሳብ። ጎበዝ ዜና አበባ ጎበዝ። አይዞሽ እንዳትፈሪ። እኔ ያለሁልሽ ምንም የሚያስፈራሽ ነገር የለም። ከዚህ ዘልዬ ነው አንቺ ጋር የምመጣው። ሰማ አንቺ ነው የምትመስለው። ይዘናታለች። ኑሩት የምርሽን ነው? ትሮጫለሽ? አትዋሽ እና ይስጥሽ እንትን ማምቻ ይስጥሽ። ትጋልቢያለሽ? ይቀበለው ቤተሰብ ካሮጥኩኝ እያለሽ ትንሽ እንደዚህ ጸባየኛ ሆና ወክስ ታደርግላት ማለት ነው። ደስ ብሏት አሁን በደንብ ትጋልባለች። ይሄኛው ትንሽ በጣም ኤክስፒሪየንስ ነው። ይከብዳል። ትንሽ መታ አድርጋት እስኪ። በእግሬ ብመታው ይሄዳል። ረገጥ ረገጭ ምሽ ያዝ መሪያጅ አይዞሽ አትፍራ አይዞሽ 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 ዝቅ ከፍ አታርግሽ አትያዥ በደንብ ረገጥ አድርገሽ እየቀደምኩሽ ነው። አሁን እየቀደምኩሽ ነው። ዞርሽ መጣሽ ባቋራጭ ተርጋጂ ወደም ያዢ አትልቀቂ አትልቀቂ። ኦ ማይ ጋድ የት ነው የሚረገጠው? ያንሸራትታል አይደለ? እና ወደ ታችም እየረገጥኩ ነው፣ ያንሸራትታል። እግሬም ወደፊት ነው እንደዚህ ነው እንዴ? እንደዚህ አሁን ልክ ነኝ? ኦኬ አሁን እንኳን ሳንግባባ አሁን ተግባብተናል ይመስለኛል ቤተሰብ። ትንሽ መጋለቡ ይከብዳል። ሲሮጥ በጣም ያስፈራል። ሲሮጥ ነው ትንሽ ኤክስፒሪየንሱ ከበድ የሚለው። ወጥር ያለው ትንሽ
አልቻልኩሽም እውነት የኔ ፈረስ በደንብ ኃይለኛ ነው የኔ ፈረስ በደንብ ኃይለኛ ነው ይከብዳል እውነት ወደዛ ሂጂ እሺ ጋጫውሽ ወደፊት ነው እግራ እንዲማ አይደረግማ ወደፊት እግርሽ ሁለት ወደፊት አይ በቃ ጨርቅ በኋላ አዳራት ረንሽ ጎበዝ አንደኛ አስፈራ አገር ሰ ወዲ ያዴ ማለት እኛ ጎበዝ ነሽ ተባለ እንዴት ሳድርጌ የሆዴን ላሳይሽ ምን ቃል ተናግሬስ ውስጤን ልግለጽልሽ ጨነቀኝ ጠበበኝ እፋኝ የምልሽ እወቂልኝ ባክሽ በጣም ለፍርሽ አረ በጣም እውነት መጀመሪያ ፈርቼ ነበር እሺ ቀስ እየለመድኩ ስመጣ እየለመድሽ መጣሽ እና እንዴ ድጋሚ እንመጣለን ወይስ እንዴ ያው አጥቶሽ እኔ ራስ በደንብ መልመድ እፈልጋለሁ በደንብ ከምላችሁ በላይ ሞር ኤክስፒሪየንስ ሆኜ እዛ ጋር ዝላዮች ምናምንም አሉ እነሱንም ባጠቃለለ መልኩ በቃ ዌል ኤክስፒሪየንስ ሊሆን ፈረስ ራይደር በሆን ደስ ይለኛል ፈረስ ጋላቢ እኔም እንደዛው ደስ ይለኛል ምንድን ነበር በማል ልትወርቂ ምናምን ነበር አዎ በተለይ እንትን ስንዘል እንትን ሲላት እየፈጠነች ስትሮጥ የነበረው ፓርት ቤተሰብ እኔ ራሱ ተንሸራት ኪሎ ወርቅ ነበር በዛ አጋጣሚ ደግሞ ጂ ላይም ስልኬ ስለነበረ ተንሸራት ኪሎ ወርቅ ነበርና እየፈራሁኝ ነበር ማለት ነው በጣም ብቻ ደስ ይል ግን ሞክራችሁ ማጣቁ ፈረስ ጋልባችሁ ማጣቁ ሰዎች ግን ለመናገር መጣችሁ እዚህ ፈረስ መጋለብ ይኖርባችኋል በጣም ደስ የሚል ኤክስፒሪየንስ ነው ልጆቹም በጣም ጎበዞች ናቸው በጣም እኔ በጣም ደስ የሚሉ ሰዎች ናቸው የሷ ፈረስ ደግሞ ደስ ትል ነበር የኔ ትንሽ ጥቁርም ስለሆነች ይሆናል ትንሽ ነገረኛ ነገር ነበር ሆነ ለመናገር እኔ ከፈረስ ወድቄ ሌላ ዘፈን ለኔም ተዘፈነልኝ ያስብኝ ነበር አልያዘም ኖሮ ልጋውን አጥብቆ ተባለልኝ እየጠብቄ ነበር ለኔም እግዚአብሔር ይመስገን እኔም እሷም ሰላም ነው የሆነ ሰዓት ተሰውሻልሽ ጎን ለጎን ይሄዱ የሆነ ሊነካከሱ ነበርና በቃ ወደቅም እየፈርቼ ነበር ይረግጠኛል እኮ አንቺ ምን አስበሽ ነው ለተወርቃሪክ ነበር አረ አንቺ ለራሳ ፈርታ እኮ ማርያም ያለሽ ነው የምትሄደው ቤተሰብ ምን በለሻት ነው ግን በጣም በዚህ ፖላይት ሆነችሽ አትመስይም የምሬን ነው አልፈራሽም ሁላ እና ለራስሽ ደህና ነጯን ፈረስ መርጠሽ ነው ለኔ ጥቁሩን ሰጠሽኝ እኮ ነው ነገረኛ የሆነብኝ ደህና አድርጋት ምርጥ ነበር ቤተሰበኛ በጣም ደስ ብሎናል ዘና ብለናል እናንተም ዘና እንዳላችሁና ደስተኞች እንደሆናችሁ አልጠራጠርም ኔክስት በሌላ በሚያምርና ደስ በሚል ቪዲዮ እንመጣለን ብዬ አስባለሁ ያው ለዛሬ ነበረን ኤክስፒሪየንስ ይሄን ይመስላል ቆንጆ ጊዜ ነበርኛ ያሳለፍነው እናንተም እስከመጨረሻው ድረስ አብራችሁን ከነበራችሁ ዘና እንደምትሉ አልጠራጠርም
ተመልከሽ ድምጻቸው ራሱ እንዴት ደስ እንደሚል እኮ ግን ያስፈራል እኮ። ይሄን ልክ እንዳንቺ በፈጣሪ ስም ይሄ ያምራል። ና መውሰድ ሊበል ኦ ማይ ጋድ ያይሽ ይሄ በጣም ትልቅ ይሄ እንኳን ለሴት አይሆንም። ይሄ አይሆንም። ይሄ ለማንም አይመከርም። እኛ ከጋለብናቸው አንፃር ይሄ በጣም በፈጣሪ ስም ቢኖር ኖሮ ነጭ ነጭ ይሄ ገለጣ ነው የሚጥለን ቤት ግን ያምራል። ጽድት ያለ ነው። ይሄ ይጋለባል ለፎቶ አገልግሎት ምናምን ይመስለኛል። እውነት አይጋለብም አይደለ? ያስታውቃል። ለሰርግና ለሙሽራ ምናምን የሚሆን ነው እያለ ነው። ጀስት ለፎቶ ብቻ ወክ እያደረጉ ምናምን ለፎቶ የሚሆን ፈረስ ይመስለኛል። በጣም ትልቅና በጣም የሚያምር ግሪስፉል የሆነ ፈረስ ነው። ሆነ ለመናገር በድሮ በነገስታቶች ዘመን ቢሆን ንጉስ ሊጋልበው የሚችሉ አይነት ፈረስ ነው ብዬ አስባለሁ። በጣም የሚያምር ፈረስ ነው። እኛ ቦታውን ወደነዋል። ድጋሚ መጠን ልምዳችንን እናካብታለን ብዬ አስባለሁ። በድጋሚ ዛሬ ግን በጣም ደስ ብሎኛል። ስለወደድሽው ደግሞ በጣም ደስ ብሎኛል። ኔክስት በሌላ ቪዲዮ እንገናኛለን። በጣም እንወዳችኋለን፣ እናከብራችኋለን። እስከዛው ሰላም ቆዩ።